ሰላም ጤና ይስጥልን። ውድና እየተከበራችሁ የመሲ ሚዲያ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን አለሁ፣ ደህና ነኝ። እንግዲህ መጥቻለሁ። ምን ትላላችሁ? በእናታችሁ ሰብስክራይብ አድርጉ እስቲ እና አበረታቱ። ደግሞ እጅግ አድርጌ አመሰግናለሁ። እያበረታታችሁ ያላችሁ እንግዲህ አመሰግናለሁ። እቺ አማርኛ መቼም ያው እያስቸገረች ናት። እንደምንም ብዬ አወራታለሁ፣ አልተውም በፍጹም። እና እነዚህ አራት ልጆች ፓርቲ እንግዲህ እንደቀጠለ ነው። የእነሱ ዙሪያ መስራት ይቼ ነበርኩና ያው የጾም ስለሆነ አብዛኛው ስራም ይበዛል፣ ድካምም አለ። በዛ የተነሳ ያው መስራት ተውኩት እና አሁን ደግሞ መጥቻለሁ። ጋሽን አመሰግናለሁ። ትልቅ ሰው ማለት ይሄ ነው። ትልቅ ሰው ማለት ይሄ ነው። በቃ ልጅ የሚያጠፋው ነገር ደርሶ የሚቆጣ ሰው ትልቅ ሰው ነው። እዛ ውስጥ ሆኖ በስልክ ገብቶ የሚያንጫጫ ሰው ሳይሆን ቀጥ ብሎ መጥቶ እንደዚህ በቃ አስታርቆ የሚሄድ ሰው በጣም ትልቅ ሰው ነው። ከልብ አመሰግናለሁ። ከዚህ በመቀጠል ከዚህ በኋላ እሷም ልብ ትገዛለች ብዬ እንግዲህ አስባለሁ። ደስ ይላል መታረቃቸው፣ ከምንም በላይ ደስ ብሎኛል። ብዙም ቪዲዮ ተከታታይ አላየሁም። ባላይም ግን እነሱ አንድ ነው ሆነው የለቀቁት ቪዲዮ እጅግ በጣም ደስ የሚል ነው። እንግዲህ አምልጣ ነበረች ልጁም በትንሹ ነው እንግዲህ ወደ አንድነት የተመለሱት። መንገዶቹ በጣም የተሳሰተ ነበር የሚሄዱት። እሱም የሚሄድ መንገድ ትክክል አልነበረም። አሁን ግን ያ ሁሉም ትቶ ያው ባልና ሚስት ማለት በቀላል እንደሚፈታ ነገር አይደለም። መታረቃቸው በጣም ደስ ይላል። እነዚህ ደግሞ ሁለት በእነሱ ፓርቲ ላይ የሚገቡት አሁንም ድጋሚ እንዳያጣሉ ጥርጣሬ ያለ በውስጤ ማለት ነው። እነሱ አሁንም ውስጥ ገቡ፣ አንድ ሆነናል እያሉ እንግዲህ ከነሱ መሀል አልወጡም። እንዳይበጠበጡ ሌላ ነገር ችግር የለም። አንድነት መስራት በጣም ደስ ይላል። ግን ጥላቻ ተመልሶ እንዳይመጣ እባካችሁ ጥንቃቄ አድርጉ። ደስታችሁ ደስታዬ ነው። ለብዙ ሰው ነው ደግሞ የእናንተ ደስታ የሚፈልግ ብዙ ህዝብ አለ። ብዙ እንግዲህ በእናንተ ምክንያት የሚያለቅሱት አሉ፣ የሚያዝኑ አሉ፣ ቪዲዮ ማየት ጭራሽ ያቆሙት አሉ። ለምን ስለ ሰላም ታርቀናል አንድ ሆነናል እያላችሁ አትመጡም? እናንተ ሌላ ነገር ስለምታሳዩ ብዙ ልጆች የተከፉት አሉ። አሁን ደግሞ የእናንተ ደስታ አይቶ እነሱም ደስ ይላል ብዬ ተስፋ አደርጋለሁ። ጫካ ውስጥ ደግሞ ዛሬ ያው ሄዳችሁ ጠፍታ ነበረች። እዛ ጫካ ውስጥ ለምን ሄዳችሁ? እዛ እየጨዋችሁ ነበረ። ልጅቷን እናንተ ማታረጉት ጉዳይ የለም። ፈጣሪ እንዴ አረጋጉ እንጂ ነገሩን አረጋጉ። ለማሆኑ ደስ ይላል። በቃ በጣም ከልብ ደስ ብሎኛል። አሁንም ጥንቃቄ የምታረጉት ነገር ቢኖር በእናንተ መሀል ሰው ባታስገቡ መልካም ነገር ነው። ለምን ትዳር ማለት ቀልድ እየመሰለ ጫወታ እየመሰለ ትንሽ ነገር ክፍተት በእናንተ መሀል ማለት ነው። እናንተ አሁን የምትሰሩ ስራ ቁም ነገርም ይሁን ሌላ ነገርም ይሁን ግን የእውነተኛ ልባችሁ ካዘነ ትዳሩ አንድ ቀን ማፍረስ አይቀርም። ስለዚህ ምን ማድረግ አለባችሁ? ውስጣችሁን ሁለታችሁን ንጹህ ማድረግ አለባችሁ። ክፍተት አለማስገባት፣ ሌላ ወገን አለማስገባት። አሁንም ሌላ ሰው ገባ ማለት ትዳራችሁ እንዲህ የሆነ አንድ ቀን ማፍረሱ አይቀርም። ስለዚህ አታስገቡ። መልካም ነገር ብዬ ነው ማስበው። እነዚህ ሁለት ፍቅረማሞች እነሱን አታስገቡ። አሁንም ትጣላላችሁ። 1 2 3 ቪዲዮ ደስተኛ ሆናችሁ በሰላም ፍቅረኛ ሆናችሁ ፍቅራችሁን እያሳዩ ትሰራላችሁ። ከዛ በኋላ ደግሞ የሚመጣው ሌላ ጣጣ ነው እና ይሄ ደግሞ አባት የመሰለ ነገር መጥቶ እናንተን አስታርቀው። በነገራችን ግን እቺ እዚች ጋር መደረጓ ነገር እንዴት ነው?
በትልቅ ሰው ፊት እንዴት ነው መነጽር ትንሽ መነጽር የሆነ እንትን ነገር መሰለችና እንደዛ ባታደርጊ ትልቅ ሰው ፊት በቃ ኖርማል ጀስት እንደዚህ ቁጭ ብለሽ ያለው ነገር መናገር ማስረዳት ያለው ነገር ማውራት አለብሽ እንጂ ካንቺ የሚበልጥ መነጽር አርግተሻል። የፎገራ ይመስላል። ስንቶቹ አሰባችሁ በዚህ ጉዳይ? እኔ እንኳን ሳቄ መጣብኝ። ሌላ ነገር ምንም አይደለም። በጣም ስቄያለሁ። በቃ ሌላ ሰው መሰለች እኮ እንዴ! ገንበስ ብላ ስታይ ጊዜ ነገሩ በጣም እና እንደዛ ይላለው። አክቡ መጥቶ እናንተን ያስታረቀ ሰው ከዚህ በኋላ የእናንተ የማይሆን ነገር ወሬው መስማት አያስፈልግም። የእናንተ ደስታ ሁሌ መስማት እሱ የምፈልገው የእናንተ ደስታ ነው። እና እስካሁን ይሄ ስንት ጊዜ ነው እናንተ ከተጣላችሁ? ሌላ ወገን ማንም የመጣ የለም። እዛ ቁጭ ብሎ እንቆጥጣለሁ፣ እንዲያረጋለሁ ይሄ በቃ አባት ማለት ለቤቱ አባት ይኑር ለሰው ልጅ እውነት በቃ ለመጥፎም ለደጉም ለምንም በቃ አባት ይኑር። በቃ ተቆጣ፣ ሁለቱም ወደ መስመር አስይዝ። አባትነት ድርሻ ወጣ እና ያ አባት እናንተ ደግሞ ምን ማድረግ አለባችሁ? ከዚህ በኋላ እንኳን ጥላቻ በቃ ጀስት ትዳር ላይ ጥላቻ አያጠፋም። ትዳር ላይ ጭቅጭቅ ይጠፋል ማለት አይደለም። ምን ያህል የሚዋደዱ ቢሆንም አንድ ቀን ግጭት አይጠፋም። እንኳን ድንጋይ ከድንጋይ ጋር ይጋጫል ይባላል አይደል? ባልና ሚስት ሆኖ ይቅርና የዛን ሰዓት በቃ እንደዚህ መልካም አባት ሲኖር ጠጋ ብላችሁ ያለው ነገር ያስረድሳችሁ ሰላም ታገኛላችሁ። እና እናንተም ደግሞ ከዚህ በኋላ ከተጣላችሁ እንኳን አይታወቅም። ያው የሰው ልጅ ሁሌ እንደተደሰተ አይደለም። አንዳንድ ያለ ብዙ ነገር አለ አይደል? ሰው የሚያጋጥም ነገር ክፍተት ቦታ በቃ የማይሆን ቦታ ወደ ሌላ ሴት ጋር ሮጦ ማየት ጥቅም አይደለም። ምንም ጥቅም የለም። ሴት ነው። ሴት አንድ ነው። መጀመሪያ ወዳና አፍቅራ ያገባክ ሚስት ችግሯ ምን እንደሆነ ትልቅ ሰው ጋር መወያየት። አሁን ገና ልብ ገዛክ፣ እውነት ገና ልብ ገዛክ። በቃ ይሄ ሁሉ ራርቃ ሳትሄድ በፊት በቤትክ ቁጭ ብላ እኮ አይ ያለው ነገር አባቴ ናና ያለው ነገር ስማ ብል ኖሮ የዛን ሰዓት ክፍተት ሳይፈጠር አሁን እሷ ሌላ ሰው ጋር ሲሄድ ነው ይሄ ነገር እንትን የተባለው እና ክፍተት ሳይፈጠር ማስተካከል አለብክ። አንተ ወንድ ልጅ ነህ። ምንም ቢሆን ከሴት ወንድ ይሻላል። ለምን አስተሳሰቡ በጣም ትልቅ ይሆናል በማለት ነው። ስለዚህ ቅድሚያ ደውላ ቤተሰቦቹን ማስታወቅ አለባችሁ እንጂ ሚዲያ ነገሩን ማንኛው ነገር እዛችሁ ሚዲያ ሳትወጡ በፊት ያለው ነገር ከቤተሰብ ጋር ተወያዩ እና በራሴ በኩል በጣም የአብርሽ ጋሼ አመሰግናለሁ። በጣም ጥሩ ነገር ነው ያደረገኛ። ደስ ብሎኛል። እንግዲህ ፍቅራችሁ፣ አንድነታችሁ፣ ሰላማችሁ እናያለን ከዚህ በኋላ። ፈጣሪም ሰላም ያብዛችሁ። ከዚህ በኋላ እንግዲህ የደስታ ቪዲዮ ነው ሁሌ የምትሰሩ ብዬ ተስፋ አደርጋለሁ። እንግዲህ ይሄ ነው ደስ ስላለኝ ነው የመጣሁት። መልካም ቆይታ ይሁንላችሁ።